ባለትዳር ነኝ። ሶስት ነጫጭ ፈረሶችን ስጋልብ አየሁኝ። እንግዲህ አንዳንድ እያደረገች ይሁን እንዴት እንደሆነ ባይታወቅም ያው ሶስት ነጫጭ ፈረሶችን መጋለብ የሚያሳየው ምንድነው? በጣም ትልቅ የሆነ ኸይር ነገር እንደሚያጋጥማት ደስተኛ በህይወቷ ላይ በትዳር ህይወቷ ላይ ከባሏ ጋር ልጆች ካሉ ከልጆቿ ጋር ደስተኛ የሆነ ጊዜን እያሳለፈች እንደሆነ እንደዚሁም ደግሞ በተለያዩ ጉዳዮች ላይ አቅም የምታገኝ ወይም አቅም ያላት የአቅም ባለቤት መሆኑን ያሳያል። እንደዚሁም በረካን መልካም ነገር አህዋሏ በመልካም ነገር የታጀበ የተከበበ መሆኑን የሚያሳይ ነው። እንደዚሁም ከዛ ተጨማሪ ደስተኛ በህይወት ላይ ደስተኛ ድልን ማግኘት ድልን መቀዳጀት በህይወት በትዳር ህይወቷ ላይ ድልን መቀዳጀት ማሸነፍ የበላይ መሆን እነዚህና ሌሎችንም ኸይር ነገሮችን ማግኘትን ነው የሚያመላክተው። አላህ ኸይር አላህ ያድርገው። አላሁ አለም። አሰላሙ አለይኩም ኡስታዝ፣ እንዳታልፈኝ ወንድ ነኝ አላገባሁም። ጸጉሬ ረዝሞ የሚያምር ሆኖ አየሁኝ። ወንድ ልጅ ጸጉሩ ረዝሞ ማየት የሚያመላክተው ያው የእድሜ መርዘም እንደዚሁም ደግሞ ወደ አላህ ሱብሓነሁ ወተዓላ በተቅዋ አላህን በመፍራት መቃረብ እንደዚሁም ወደ አላህ ሱብሓነሁ ወተዓላ በተለያዩ ኸይር ነገሮች ለመቃረብ መፈለግን ያመላክታል። ይሄ ያላገባ ከሆነ ነው። ያገባ ከሆነ ደግሞ ሪዝቅ ሰፊ የሆነ ሪዝቅን ከበረካ ጋር በርካታ የሆነ ገንዘብን ማግኘትን ያመላክታል። እንደዚሁም ደግሞ ልቅናና የበላይነትን ስልጣንን ወይም ደግሞ የሆነ ከሰዎች በላይ የሆነን ነገር ማግኘት መጎናጸፍንም ያመላክታል። አላሁ አለም። ዱዓ ያስፈልጋል። ዱዓ አድርጉበት። ሰሉ ዐለ ነቢ። ባለቤቴ ጸጉሬን አበጠረኝ። ባለቤት ጸጉርሽን ሲያበጥርሽ ካየሽ የሚያመላክተው ማሻአላህ ብዙ የሆኑ ኸይር ነገሮች ብዙ ጥሩ ነገሮች እንደሚያጋጥምሽ ብዙ ብስራቶችን እንደምትሰሚ በቅርቡ ከነዛ ብስራቶች መካከል ደግሞ አንደኛው ልታረግጂ እንደሆነ ልጅ አላህ ሊሰጥሽ ወይም ልጅ ልትወልጂ እንደሆነ ማመላከቻ ነው። አላሁ አለም። ኡስታዝ ሴት ነኝ አላገባሁም። በጣም የሚያምርና በጣም ፈጣን በሆነ ባቡር ሲሄድ አየሁኝ። ማሻአላህ ኸይር ነው፣ ጥሩ ነው። የመጀመሪያው ከኃይለኛ ጭንቀትና ከባድ ከሆነ ሐሳብ ለመገላገል መሞከርና መገላገልን ነው የሚያመላክተው። ከዛ በተጨማሪ ደግሞ በአዲስ ህይወት መመስረት በስራም በትዳርም በተለያዩ ኸይር ነገሮች አዲስ ህይወት ለመመስረት መፈለግን እና ከተለያዩ ጥንቅጦች ውጣ ውረዶች ነጃ መውጣትን ማምለጥን ነው የሚያመላክተው። አላሁ አለም። አረ ኡስታዝ ባለቤቴ ጸጉርሽን ተቆርጠሽው አየሁኝ አለኝ። ፈራው ምን ይሁን? አብሽሪ ኸይር ነው የሚሆነው። ምንድነው? ከሐሳብና ከጭንቀት ነፃ መውጣትን መመኘትን ነው የሚያሳየው። ማለት ብዙ ሐሳብና ጭንቀት እንዳለብሽ ከዛ ነገር መገላገል እንደምትፈልጊ እንደዚሁም ደግሞ አዲስ የህይወት ምዕራፍን አሁን ካለሽበት ውጥንቅጥ ካለሽበት ጭንቀት በአዲስ ነፃ ሆኖ ራሃ ሆኖ የመኖርን ፍላጎት ማሳየትና ይህንን ነገሮች ደግሞ እንደምትገቢ ማሳየት ነው። ከዛ ውጪ ደግሞ ያላገባች ሴት ከሆነች በትዳር ህይወቷ ላይ ትዳር ባለማግኘቷ ተስፋ የመቁረጥ ስሜትንም ነው የሚያሳየው። ሌላኛው ጸጉርሽን ስትላጭው ወይም ደግሞ ስታሳጥሪው ደስተኛ ሆነሽ ከሆነ ደግሞ ይሄኛው ደስታን ነው የሚያመላክተው። ማለት እየደበረሽ እየጨነቀሽ ምናምን ሳይሆን በፍላጎት ላይ የተመሰረተ የሆነ መቁረጥ ወይም መላጨት ከሆነ ያው ደስተኛ መሆንሽን ነው የሚያመላክተው እንዳጠቃላይ ማለት ነው። ሌላኛው ደግሞ ይሄ ሪዝቅን ሐሳብን መወገድን ከሐሳብ ከጭንቀት መነሳትን መገላገልን ሪዝቅን ማግኘትን ካለሽበት ሁኔታ ቅድም መጀመሪያ ላይ እንዳልኩት አፍደል ወደሆነ ወደ ተሻለና በጣም ወደ ጥሩ ወደሆነ ህይወት መሸጋገርን ነው የሚያመላክተው። ኸይር ነው። አላህ ኸይር ያድርገው። አላሁ አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ በአላህ አትለፈኝ። በህልሜ ጉንዳን ቤታችንን ሲወራው አየው። እናም ጉንዳኑንም በጣም ትላልቅ ስለሆነ እጅና እግሬ ላይ በጣም ተጣብቆ ሲነክሰኝ አየሁኝ።
የነከሰኝ ቦታ አብጦ ቆስሎ ነበረ። ከራሴ ላይ ቆርጬ ስጥለው ግን እያለ ይቀጥላል። ዋናው መልእክቱ እና የህልሙ ትርጓሜው ምንድነው? ጉንዳን ብዙ ጊዜ ሐሰድ ነው። ሐሲድ ምቀኛ መኖሩንና ምቀኛ በዙሪያ ላይ እንዳለ ማሳያ ነው። የኛን ውድቀት የኛን ድክመት የሚፈልግ ማለት ነው። ስለዚህ ጉንዳኑ መንከሱ ትንሽ የሚያሳስብ ነገር ነው። ምቀኛ ባጠገብ አጥብቆ መያዙ፣ መንከሱ፣ ማሳበጡ ጥንቃቄ ማድረግ እንዳለብን ማሳያ ነው። ምቀኛ የሆነ አካል በምንም ሊሞት አይችልም የኛን ውድቀት ካላየ በስተቀር ማለት ነው። አላህ ይጠብቀን። ለዚህ መፍትሄው ደግሞ መድኃኒቱ መጨናነቅ ሳይሆን ያው ሙዓውዘተይን ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ ቁል ሁወላሁ አሐድ፣ አየተል ኩርሲ፣ ሱረቱል ፋቲሃ እንደዚህ መቅራትና ከተቻለ ደግሞ አጅዋ ቴምር መመገብ መብላት ጥሩ ነው። ሌሎችንም ህክምናዎችን ያው ከሩቃ ጋር የተያዙ ነገሮችን መጠቀም ያስፈልጋል። ሌላኛው ትርጓሜ ደግሞ የጉንዳን ቤት ውስጥ መግባቱ ደግሞ ምናልባት ያየው አካል ሽማግሌ በጣም ያረጀ ሽማግሌ ከሆነ መሞትን ያመላክታል። አጀሉ መቃረቡን ያሳያል። የታመመ ሰው ቤቱ ወይም በጉንዳን ተወሮ የሚያይ ከሆነ ያው እሱም የታመመ ሰው አለመሻሩን መዳን አለመቻሉን ያመላክታል። ይሄ እንትኑ በአላህ እጅ እንዳለ ሆኖ ማለት ነው። የህልሙ ፍቺው ይሄን ነው የሚያሳየው። ነገር ግን ወሳኙና ቀደሩ በአላህ እጅ ነው። መንገድ ላይ ያለ ሰው ወይም ጉዞ ላይ ያለ ሰው ከመውጣቱ በፊት ቤቱ ተወሮ በጉንዳን ተወሮ የሚያይ ከሆነ መንገዱ ላይ የተለያዩ ተዓቦች፣ ችግሮች እንደሚፈራረቁበት እንደሚያጋጥሙት ማመላከቻ ነው። አላሁ አለም ዱዓ ማድረግ ነው። አላሁ አለም